ጤና ይስጥልን። ልጅቱ አጭር ወንድ አትወድም፣ መልከ መልካም ጠይም ናት። የዝነኛው ቴዲ አፍሮ ባለቤት አምለሰት ሙጬ እህት ነች ይሏታል። በእርግጥ ሁለቱም ይመሳሰላሉ። ቁመተ ለግላጋ ደግሞም ደመግቡ ናቸው። ሁለቱም ሞዴሎች ሚስ ወርልዶችም ናቸው። ከመመሳሰል ያለፈም ዝምድናም አላቸው። ደግሞ ከሮፍናን ጋርም የጋራ ታሪክ አላቸው። ልጅቱን ስናስብ ሰንሴሽን ይመጣል። ከዓመታት በፊት ፋርማሲዎች የእርሷን ምስል በያዙ ማስታወቂያዎች የተሞሉ እንደነበር እናስታውሳለን። የሰሞንኛው መነጋገሪያ ታሰረች ተፈታች የምትባለው ሴት ሉላ ገዙ አጭር ወንድ በፍጹም አልወድም ትላለች። ስታገባም መለሎን መርጣም አግብታለች። እኔም እንዳስናቁ ሆነብኝ እድሌ፣ ካጭሩ ጋር ሆነ የፍቅር ገድሌ፣ አጭር ወንድ አልወድም እንዳላልኩኝ ባፌ፣ ይሄው ጉዴን እዩ ባጅሬ ከነፌ እንዳለችው ድምጻዊት አልሆነችም። እርሷም ገና የስምንተኛ ክፍል ተማሪ ሆና የአይን ፍቅር ይዟት ልጁ ደስ ቢላትም ቁመቱ አጭር በመሆኑ ምክንያት ገፍታ ሄዳ የፍቅር ስሜቷን እንዳልገለጸችለትም ትዝ ይላታል። እርሷ በጣም ረጅም፣ ምርጫዋም ምኞቷም ረጅም። ሚስ ሃይስኩል ተብላ የጀመረችው የቁንጅና ውድድር ሚስ ኢትዮጵያ እስከመባል አድርሷት ኋላም ሚስ ወርልድ ላይ ለመሳተፍ አብቅቷታል። ሚስ ሃይስኩል ተብላ በተመረጠችበት ውድድር ባገኘችው 1500 ብር ሽልማት በ600 ብሩ ለጓደኞቿ በርገር መጋበዟን ታስታውሳለች። እንደ ጥቅምት አበባ በጥቅምት የበቀለች ሉላ በአፋርኛ ቆንጆ ማለት ነው ብላለች። ሉላ ገዙ የሚለው ስም ደግሞ ሁሉን አሟልቶ ለተሰጣት ለግላጋ ቆንጆ የተሰጠ ስም ነው። ብዙዎች ከአምለሰት ሙጬ ጋር ያመሳስሏታል። ታናሽ እህቷ ነችም ይሏታል። እህትማማቾች አይደሉም፣ ግን የስጋ ዝምድና አላቸው ይባላል። አምለሰት ቴዲን ስታገባም ሉላ ሚዜዋ ነበረች። ከሰሞኑ ዜና ሁሉ እርሷ ሆናለች። ሰበር ዜና ሉላ ታሰረች፣ ሰበር ሉላ ገዙ ታሰረች የሚሉ ዜናዎች አየሩን ሞልተውታል። ይቺ የደስደስ የታደለችው ደርባቧ ቆንጆ ታሰረች እየተባለች ባለበት ጊዜ ግን በሸገር ሬዲዮ ቀርባም ስለ ትምህርት ቤት ህይወቷ፣ ስለ መምህራኖቿና የክፍል ጓደኞቿ እያወራች ደግሞም እያመሰገነች ነበር። የመዝናኛዋ ሰው ሰሞኑን በግራም ቀኝም ባሉ ፖለቲከኞች አፍ ውስጥ ገብታለች። በእርግጥ የፖለቲካ ሳይንስ ደስ እንደሚላት ብታነሳም ፖለቲከኛ ግን አይደለችም። ፖለቲካችን እንኳንስ ለእንደሱ አይነቱ ደመግቡ ሰዎች ይቅርና ለነጎራዲትም እንደማይሆን ደም መጣጭ መሆኑ ይታመናል። ሮፍናን ክላስሜቷ ነበር። 9ኛና 10ኛን አብረው ተምረዋል። ባስኬትቦል በጣም ይጫወት እንደነበር ታስታውሳለች። በጭራሽ ሙዚቀኛ ይሆናል የሚል ግምት ግን አልነበራትም። ጸጉሩ እንደዚህ አልነበረም። ዲጄ ሲሆንም ገርሞኝ ነበር ትላለች ሉላ ገዙ። ግን በአካል ተገናኝተን አንድ ክፍል እንደተማርን አልነገርኩትም፣ ምናልባት እርሱ ረስቶት ከሆነ ትላለች። 1 ዓመት የሳይኮሎጂ ኮርስ በመቀሌ ዩኒቨርሲቲ ወስዳለች። ለሚስ ወርልድ የቁንጅና ውድድር በማለፏ ምክንያት ትምህርቱን አቋረጠችው። ከዚያም ለንደን፣ ዱባይና ደቡብ አፍሪካ ተምነሸነሸችበት። ሉላ ዋካ ዋካ አፍሪካ እየተባለም በሚጨፈርበት የደቡብ አፍሪካው ዓለም ዋንጫ ጊዜ ደቡብ አፍሪካ ነበረች። ከዚያ እንደተመለሰችም ለረጅም ጊዜ አያት መሐመድ ተሰራ የነበረውን የዲኬቲ ማስታወቂያ መስራት ጀመረች። በዚህ ማስታወቂያ ገንዘብም መኪና ገዝታ በወቅቱ የልጅ ሀብታም ለመሆን በቅታ እንደነበርም ታስታውሳለች። ምንም እንኳን ቤተሰቦቿ ቸኩለሻል በሚል ውሳኔዋን ባይቀበሉትም እርሷ ትዳር መመስረት ፈልጋ ነበርና ከሚስ ወርልድ ውድድር መልስ ወደ ትዳር አመራች። በ1 ዓመት ልዩነት ማለትም በ2006 እና በ2007 2 ሴት ልጆችን ወለደች። ባለቤቷ በንግድ ዓለም የተሰማራ ረብጣ ገንዘቦች ያሉት ደግሞም እንደ ምርጫ ረጅም ሰው። በዚሁ ትዳሯ 2 ልጆችን ብታፈራም ዘላቂ ግን ሊሆንላት አልቻለም። በዚህም እንዳልታደለች ታወራለች። በትዳሯ ምክንያት ብዙ መከራዎችን እንዳለፈችና እነዚያ ፈተናዎች ዛሬ ላይ ላለችበት ደረጃ መሰረት መጣላቸውንም በጽኑ ታምናለች። አሁን የልጆች እናት ብትሆንም በትዳር ህይወት ውስጥ ግን አይደለችም። ሁለተኛ
የመሞሸር እቅድ እንዳላትም ይነገራል። የጋሽ መሐሙድ በጣም ወዳጅ ነች። የሙዚቃ ምርጫዋ በሙሉ የእርሱ ሙዚቃዎች ናቸው። ትዳር መስርታ አቋርጣ የነበረችውን ትምህርት ተመልሳበት እስከ ማስተርስ ዲግሪ ተምራለች። ፒያሳ አቡነ ጴጥሮስ በነበረው የአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት በማታው ፈረቃ በጋዜጠኝነት ትምህርት በዲግሪ ተመርቃለች። በተመሳሳይ ጊዜም ዩኒቲ ዩኒቨርሲቲ በሳይኮሎጂም መመረቅ ችላለች። ወደ 6 ኪሎ ዳግም ተመልሳም በጋዜጠኝነት ማስተርሷን ጨርሳለች። ጋዜጠኛ ለመባል ገና አልደረስኩም የምትለው ሉላም ብዙዎች የሚጠሯት እርሷም የምትመርጠው የማስታወቂያ ባለሙያና የቴሌቪዥን ፕሮግራም አቅራቢ የሚለውን መጠሪያ ነው። ፖለቲካ ትወዳለች። ምናልባት ወደፊት በጋዜጠኝነት ሙያዋ ከመዝናኛ ውጭ ያሉ ጠንከር ያሉ ጉዳዮችን የመስራት ሐሳብ ሊኖሩ እንደሚችሉ አመላክታለች። በሸገር ሬዲዮ በነበራት ኢንተርቪው